ኤደን እነ ናሆሜ ያሉበትን ቦታ አጥንታ ከእናቷ ጋራ በመሆን በመነጋገር እዛ መታ ስታይ ናሆም በአጋጣሚ በር ላይ ወደ ቤት ለመግባት ሲል ታገኘዋለች። እናም ሰላም ከሰላምታም በኋላ እዚህ ቤት የኔ አባትና እህቴ እንዳሉ ተነግሮኛል እና ማግኘት እችላለሁ እባክን ስትል ትጠይቀዋለች። ማን ነው ደግሞ ያንቺ እናት እህትና ወንድም ሲል ናሆም ሲጠይቃትም ናሆምም ምንድን ነው የምትይው ሲል ይኸውልህ አቶ ተሰማ የሚባል ሰውና ኑሐሚን የሚባሉ አባትና ልጅ ናቸው እዚህ ቤት አሉ የሚባል ነገር አለ። እኔ የኑሐሚን እህት ነኝ ስትለው እሱም እጅጉን ግራ በሚያጋባ ነገር እንዴት እንደዚህ አይነት ነገር ሊሆን ይችላል ብሎ ገፍትሯት ትቷት ይገባል ወደ ቤት። ቤት ከገባ በኋላ ናሆም እንዴት እህት እያላት እህት የለኝም፣ ምን አይነት ውሸታሞች ናቸው እናትን አባትና ልጅ በጣም ውሸታሞች ናቸው፣ እንዴት እንደዚህ ሊያደርጉኝ ይችላሉ በማለት እሱም እጅጉን በጣም ተናዶ ስለነበር እና ምክንያቱም ናሆሜ እና ኑሐሚን ተነጋግረዋል ከዚህ በፊት እሱም እንደሚወዳትና እንደሚያፈቅራት ከአይኑ ላይ ሁልጊዜውን የምታናግረው አይዞህ የምትለው ምሷ ስለሆነች እየቀረባት ነው። ግን ደግሞ ከፍቅረኛው ጋር በመገናኘት አምራን እርጉዝ እንደሆነችና ይቅርታ ልጠይቀው እንደምትፈልግ ስትጠይቀው አምራን ከዚህ በኋላ ነግሬሻለሁ፣ ከኔ ጋር መገናኘት አይደለም ስልኬ ላይ እንድትደውይ አልፈቅድልሽም፣ እኔ አጠፋሻለሁ፣ እረፊ፣ ከዚህ በኋላ አንቺ ለኔ አታስፈልግኝም፣ አንቺ ገንዘቤን እንጂ ፍቅርን ብለሽ አልነበረም እየቀረብሽኝ፣ ደግሞ ይሄንን ደግሞ አስመስክረሻል በግልጽ ተናግረሻል ይላታል። እሷም ቆይ ምን እያልክ ነው እባክህን ናሆም አሁን ላይ ተረዳኝ፣ እኔ በጣም የምወድህ የማፈቅርህ ስለማፈቅርህም ነው ልጅህን በሆዴ ያስኩት ስትል አምራን ይውልሽ ከዚህ በኋላ ምንም ነገር እንድትይኝ አልፈልግም፣ እንደውም ከኑሐሚን ጋር ፍቅር ጀምረናል፣ ይገርምሻል እንዴ ይሄ ነው የሚደንቅሽ፣ በቅርቡ እንደምንጋባ ነው የምነግርሽ ሲል ይነግራታል። እሷን በጣም ትናደድና እኮ እያችን ገረድ ነው የምታገባት፣ ምንም አይመለከተሽም፣ ስለምኗም ካንቺ እሷ እጥፍ ትሻለኛለች፣ በጣም ጥሩና መልካም ስነ ምግባር ያላት ልጅ ናት ሲል ይነግራታል። ከዚህ በኋላ ካጠገቤ እንዳትደርሽ ስልክም እንዳትደዊ ነግሬሻለሁ ሲላት ያስጠነቅቃትና ጥሏት ይሄዳል። በዛን ሰዓት አምራን በጣም ትናደድና ኑሐሚን አሁን ላይ እኔ ያጠፋሻለሁ፣ ከመሀሌ ካልጠፋሽ እገልሻለሁ ስትል እየዛተች ትሄዳለች። እቤት ውስጥ ኑሐሚንና አባቷ እያወሩ ነበረ። የሚያወሩትም ስለ ኑሐም ነበረ። ኑሐም ይኸው እንግዲህ በጣም እንዴት አይነት መልካምና ጥሩ ልጅ እንደሆነ ለአባቷ እየተናገረች ተሰማም በጣም ደስ የሚል ነው። አይገርምሽም ጓደኛዬ ራሱ እኮ በቃ ስላንቺ አውርቶ እንደማይጠግብ ነው የሚነግረኝ፣ ባገኘኝ ቁጥር ምን አይነት ስነ ስርዓት ያላት ልጅ ናት ያለችህ ይለኛል። ግን አባዬ የማልደብቀው ነገር ቢኖር ይውልህ አባ ሳልወደው አልቀርም ስትል ትነግረዋለች። ታዲያ ምን ችግር አለው ልጄ ከወደድሽው ሁለታችሁ ከተቀራረባችሁ ምን ችግር አለ ብለሽ ነው? ስለዚህ እንደፈለጋችሁ መሆን ትችላላችሁ፣ ግን ከሱ ምንም የመጣ ነገር የለም ስትል እሷም ትናገራለች። በዛን ሰዓት ደግሞ አባትና ልጅ በሚያወሩበት ሰዓት ኤርሚያስ ከበር ላይ ተለጥፎ እያዳመጠ ነበረ። ሲያዳምጥም ኑሐሚን እንደምትወደውና እንደምታፈቅረው ለአባቷ ስትናገር ይሰማል። እጅግ በጣም ተናዶ ስለነበር የአባቷን መውጣት ይጠብቅና እሱ ወደ ሳሎን ይገባና ነይ እስኪ ምን እየሰራህ ነው? ለምን መጣ ከዚህ ቀጥ ብለህ አሁን ስትለው እኔም ላናግርሽ ነው የመጣሁት። እንዴት እንደዚህ ትኛለሽ? እንደምወደው እንደማፈቅርሽ እየነገርኩሽ በእኔ ላይ ጭራሽ ናሆምን ልታገቢ ነው? ናሆም እንደምትወጁ እንዴት ተናገርሽ? ሲል ይነግራታል። እሷም እሱን እንደማትፈልገውና ናሆምን ግን እንደምትፈልገው ስትነግረው አወደዋለሁ፣ ከዚህ በኋላ እኔ ግን አልፈልግም፣ አንተ ከሃዲ ነህ፣ አስመሳይ ነህ፣ ስለዚህ ልጅም እንዳለህ ያው እየተናገርን ነው እንገርህ እንዴ ይኸውልህ ያምራል ልጅ ያንተ እንጂ የኑሐም አይደለም ስትል ትነግረዋለች። በጣም ይናደድና አንድ ነገር እንድታቂ የምፈልገው ግን አታፍቅሪው አትወደጂው አይደለም፣ ግን የዚህን ያክል ባንዴው እኔን እውነት ከውስጥሽ ታወጨኛለሽ ብዬ አስቤ አላቅም ነበረ፣ ግን ደግሞ አሁን አወቅኩኝ በጣም ጨካኝና አረመኔ ሰው እንደሆንሽ። ግን ይሄ ማለት ደግሞ እስከ መጨረሻው እረሳሻለሁ ማለት አይደለም፣ ለማንኛውም ችግር የለውም ይላትና ጥሯት ይወጣል። ኑሐሚ
በጣም ተናዳ ስለነበረ አያገባህም አያፍርም እንዴ ስትል ከሄደ በኋላ እንዴት አባቱ ነው እንደዚህ የሚለኝ እንዴት ሊናገረኝ ይችላል ስትል በጣም ትናደዳለች። ሁሉንም ነገር ደግሞ ቆይ አሳየው የለ በሂደት ስትል እናም የአባቷ ጓደኛም ከባለቤቱ ጋር ቁጭ ብለው እያወሩ ነበረ። የሚያወሩትም ሰራተኛ አምጪ ይች ልጅ ሰራተኛ አይደለችም ሲል ያናግራታል። እሷም ቆይ አንተ ምንድን ነው የምትለው ስትለው አዎ ይች ልጅ እኮ ግርማ ሞገሷ ትህትናዋ ለልጃችን ነው የምታስፈልገው፣ ግን ደግሞ ልጃችን አይኑ ታውሯል ሲል ይነግራታል። እናትም ቆየኔ ልጅ ነው ለዚች ተራገረድ የምትመኘው ምን አይነት ድፍረት ቢሆን ነው ክብራችንን ምን ልታደርገው ነው ስትል ትናገራለች። ቆይ አንቺ ሴትዮ ግን እድሜ ልክሽን ክብር እንዳልሽ ልትሞች ነው እንዴ? ክብር ምንድን ነው? ለሰው ልጅ ስነ ምግባር ነው እንጂ ክብር አይደለም። ስነ ምግባር ካለሽ ክብር አለሽ፣ ገብቶሻል ይላታል። አዛም ባዛን ሰዓት ትናደድና ከተቀመጠችበት ተነስታ አንተ ለዚች ገረድ ነው ሁልጊዜም ጠበቃ የምትቆመው ትልና ኑሐሚን ገፍትራት ትሄዳለች። ኑሐሚን በጣም ተናዳ ስለነበረ ችግር የለውም ጋሼ እኔ ለምጄዋለሁኝ፣ ስለዚህ ምንም የሚያሳስበክ ነገር የለም ስትል ታበረታታዋለች። እሱም በጣም ጥሩ ልጄ አይዞሽ አንድ ቀን ሁሉም ይስተካከላል ይላታል። እና እንደው እንዴት ነው ልጄ ኑሐሚን ሲላት በጣም ደህና ነው፣ ያው እንግዲህ የምችለውን ያህል እያገዝኩት እያጠነካከርኩት ነው። እናም የምችለውን ያህል አደርጋለሁ። ችግር የለም ጋሼ፣ ይልቁንስ ምግብ አላመጣሁኝም፣ ምግብ ላቅርብ እንዴ ጋሼ ስትል አይ ምግብ እንኳን አላስፈለገኝም፣ ያችን የምወዳትን ቆንጆን ቡና ብቻ ነው የምፈልገው ሲሏት እሺ ጋሼ ቆይ ላምጣ ብላ ተነስታ ትሄዳለች። አይ ትህትናና ጸባይ፣ አይ ስነ ምግባር ታንጾ ያደገ ልጅ ይሄ ነው እያለ ቁጭ ብሎ ልጅቷ እስከምትመጣ ይጠብቃል። በዛም መሀል ግን ሚስቱ ኤደንን መንገድ ላይ ታገኛትና ሰራተኛ እንደምትፈልግ ትነግራታለች። ኤደንም ሰራተኛ ከደላላው ጋር ተመሳጥራ ስለነበር ወደ እሷ ቤት ይዛ ትመጣለች ለሰራተኝነት።